በቤቴ ያውን እየሄድን ነው በቃ ግን እሺ ታውቋታል መሰለኝ እያስቸገረሽ አረ ቆይ አንቺ ሲክስ አርጊው በቃ ግን የሆነ ውስጣቸው ምናምን የታወቃቸው ነው የሚመስለው ሳር እየበላ ነው ተመቻችቷል አሁን በቃ ልንሰናበታት እኮ በቃ ቻው ግንባሯን ልሳማት ሂጂ ከንፈር በለው ሌላ ማይት እኔማ ልሮጥ ነው ስማምቡል ሊጨንቃል ገና አራ አይዞሽ ጀግናው አይዞሽ የስፖርተኛ ነገር ደፋ ፋሚሊ ሚፍታ ይባላል ያው የምታውቁት አብዛኛዎቻችሁ አላችሁ የኛ ፋሚሊ ሆናችሁ ያው ሙስሊም ጓደኛችን ነው ወንድማችን ነው ያራዳል እሱ እግር ካለ ያስኩኝ ብሎ ያው በለሊት ተነስቷል አንተ ምንድነው አውራቸው እንጂ ስለምን ነገር ነው መስታራ የበሬ እግር ነው እዚህ ጋር ያው እነ ሚኪ ያሉ እናንተ እዚህ ጋር ያው ሸራ ይዘዋል እንትን ቅርጫውን ስጋው የምናስቀምጥበት ብቻ ፋሚሊ አረ ራስታ ነው ሱራ በሬዎች ይታሉ በዛ አንተ ቀስ በላ አትጣደፍ አይታችሁ ወጣቱ ቸኩሏል ነው የምላችሁ አንደኛው ቀልጣሚ ነው አው ዳምጠው አራጁ ይባላልው በቡታዝራ 01 ቀበሌ ነዋሪ ነኝ ወጠጤ በሬዎችን በማረድ ታወቃለሁ ወጠጤ በሬዎች ይወጠጡ በሬ ማስጣል ከፈለጋችሁ ሚላስታር 01 ነው ወጠጤ በሬዎችን ባንዴ በቴስት ይጣላል በቴስት እንኳን አደረሳችሁ በላችሁ እንኳን አብሮ አደረሰን እንኳን አደረሳችሁ በጣም ነው ሙዳችሁ ገባንባችሁ ይላል ይሁን የምታዩት ጎረምሳ በሬዎቹን ለመጣል የተዘጋጀ ነው እንኳን አብሮ አደረሰን ማዘር አለን እና ያው እንዴት ናችሁ እዚህ ጋርም አሉ ፒስ ነው አባቴ እንኳን አደረሰሽ ሀቢቢ ፒስ ነው ሀቢቢ እንኳን አደረሰሽ እያለ ነው ሰላም የሚለው እንግዲህ ማን ነው የሀይሚዬ ባለቤት ግን እግር የሚይዝ ይላል ሰነፍ ነው እንዴ ብርኪ እግር የሚይዝ ምፍታ ነው እግር የሚይዘው እግር የሚይዝ አያምርም የምበርስ ከምር የሆነ ሰዓት ላይ ቀል እንደዚህ አይነት ቀልዶች ስንስቅ ነበር እግር የሚይዘው ሚዜ ነው ስንል ማለት ነውና ደግሞ ያልኳችሁ በሬውን ነው ሌላ መስመር እንዳትገቡ ማለት ነው ለፈገግታ ያክል እንግዲህ ብሩኬ ቀብራራው መተዋል በሬውን ግን ፈርቶ ሲሮጥ ነበር ለነገሩ ነፍስ አድኝ ነው ጎበዝ ነው ከምር እና እንግዲህ አያችሁት እንግዲህ መግቢያው ላይ በቲክቶክ መንደር ከች ብሏል ብሩኬ እንደዚሁም ደግሞ መፍታ የምታውቁት ሙስሊም ወንድማችን እያለ ነው መፍታ ምርጥ ልጅ ነው ባይዘው ለሀይሚቲና ለብሩኬ በጣም ምርጥ ነው ሪሊውን ነው የምነግራችሁ ሌላው ደግሞ ምንድነው ሰው የሆነ ሁሉ ሰው ያጠፋል እኔ በ8 ደቂቃ ውስጥ 10 ጊዜ ነው ማጠፋው ግን ምንድነው ከጥፋቱ መመለስ ምፍታሁን ትንሽ ካልንበት እንደነ ብሩኬ እንዳንዳንድ ዩቲዩበሮች አይደለም ይበረግጋል ያቆማል ማለት ነው ትዝ ይላችኋል እንትን ይላል እና ከጥፋቱ ወዲያው ነው ስለሚመለስ ይመቸኛል ደግሞ መልካም ሰው ነው ለብሩክና ለሀይሚዬ በጣም ቤስት የሆነ ሰው ነው አንደኛ ነገር ደግሞ አንዱ አላህን የሚፈራ ልጅ ነው አሪፍ ልጅ ነው ማለት ነው ብሩኬ ምርጥ ጓደኛ የምለው ለብሩኬ ምፍታ ነው ለብሩክና ለሀይሚዬ ምፍታ ነው አታ ከፍጽ የሚበለጠ ለምን ይዋሻል ከፍጽ የሚበለጠ ሪሊው ነው የምነግራችሁ የብታጀራ ሰዎች ጥቅምን ነው የሚያስቀድሙት ሞርዛ ማለት ነው ሶ ዛት ኤኒዌይ እንኳን አደረሳችሁ የኔ ምርጦች የኔ ተናፋቂዎች የምወዳችሁ የኔ ደግሞ ቀን በቀን ነው እንኳን አደረሳችሁ የሚባለው ሰው እና እንግዲህ አመት በዓላችሁን ፏፈሽ እያላችሁ ነው ሰው ፏፈሽ አይደል ኢትዮጵያ ውስጥ ደግሞ ብዙም እንቅስቃሴ ቤንዝል ይባላል ትንሽ ረብሻ ምናምን ስላለ ኢራን አሜሪካ በሚለው ማለት ነው ስና ትንሽ እንትን የለም ግን ኢትዮጵያ ደስ ይላል ውዶቼ እንግዲህ ለዛሬ አመት በሀገራችሁ ላይ ለምታሳልፉ ያድርጋችሁ ማለት ነው እኔ ፋሲካ እንግዲህ ባይመለከተኝም
እንዳይከፋቸው ቤተሰቦቼ ፏፈሽ ብዬ ነው ማሳልፍላቸው ማለት ነው። ኦሆፌ እና ውዶች ኢትዮጵያ ደስ ይላል። የመዳም ቅመሞችዬ ማለት ነው እና ተናፍቃችኋል። አይ ሚስ ዩ ሶ ማች። እንግዲህ ሌሊት ነው እንግዲህ እንደ ሰካራም ነው ቪዲዮን የምለቀው ማለት ነው። ለራሴ የሚገርመኛል እና ቪዲዮ አይ ዶንት ኖ ሰምታይምስ እረሳለሁ ሳይሆን ከሰው ጋር ሰውን በሚለው ታውቃላችሁ። ብዙ ዩቲዩብ ደግሞ የማይጠቀም ሰው ነው እኔ ጋር በዙሪያ ያሉት በብዛት ማለት ነው። የሚጠቀምም አለ ባይዘው ግን ሰርፕራይዝ ነው የሚሆኑት። በቃ እንዲህ ራሱ ለፍልፌ ፈትፍቼ ስለቅ ትንሽ በሚለው ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ የመዳም ቅመሞችዬ አላ ባላችሁ ቤት ጠብቃችሁ አላ ሀሳብና ምኞታችሁን ይሙላላችሁ። ሁሌ ሰጪ ሁኑ፣ ተቀባይ አትሁኑ። ከኢትዮጵያ የኮረጅኳት እኔ ታውቁኛላችሁ፣ ኩረጃ ነንበሯን እና አሚን በሉ ማለት ነው። መዳምዬ አላህ ረጅም እድሜና ጤና ከምር ያው እኔ ሰለምቴ ነኝ ታውቃላችሁ። ሁሌ ነው ማስታውሳት። ዱአ አድርጊልኝ፣ ዱአሽ ጠብ አይልም ትለኛለች። ከምር እንደውም የሰለምኩ ለታ ከእኔ ጋር ያለችው ልጅ ቲክቶክ ላይ በሆነ ሰዓት ላይ ዱአ አድርጉ እየተባለ እንትን እምቢ አላለ ባይዘው እና በጣም እንቀልድባት ነበር ማለት ነው። ያው ለቀል ያክልም ቢሆን ትለኛለች ሴትዬ መዳሚ ማለት ነው። እና አሚን በሉ ውዶቼ ማለት ነው። እኔ ከአንጀቴ ነው ዱአ ማድረግላችሁ የመዳም ቅመሞች የኔ ልጆች፣ እንደዚሁም ደግሞ የጨረቃ ፋሚሊዎች ሁላችሁም ለምታዳምጡኝ ቢግ ሪስፔክት ነው ያለኝ። እንግዲህ ሀይሚትዬ እና ብሩኬ ቡታጅራ ናቸው ውዶቼ ማለት ነው። እኛ እየተናገርን ነው እኮ እንዴ። ቢያንስ ብሩክን ብላ ብቻ ሳይሆን ጋሽዬን ብላ ትሄዳለች እንዴ። አንዳንዴ እኮ ውዶቼ እናንተ እስቲ እኛንም ቦታ ስጡን፣ ድምጻችን ይሰማ። እኛ ፈትፋች፣ እኛ እኮ ማዕረግ መሰጠት ነበረብን። አብሶማ እኔ ሀይሚትዬ አሽቃባጭ ማለት ነው። የሆነ ኮነሬን ጀነራል ምናምን መሰጠት ነበረብኝ ማለት ነው። እንዴ ማዕረግ መሰጠት ነበረብሽ ይለኛል ታላቅ ወንድሜ ማለት ነው። ዛሬ ላይ ታውቃላችሁ እኛ ገራገር ነው የመዳም ቅመሞች ታውቃላችሁ። እና አንቺማ ምኞትማ ማዕረግ ነበር ለአንቺ የሚገባሽ። እና እንግዲህ ውዶቼ ሀይሚትዬና ብሩኬ ደግሞ በቡታጅራ ላይ ፏፈሽ። ብሩክ እንደምታዩት እግር የሚይዝ ምፍታ ብለዋል። ከዛም ፍርስ ብሎ ስቋል። እኔም ስቄያለሁ። እግር የሚይዝ ሲል ያው ብዙ ነገሮችን አሰብን ማለት ነው። ሙሽራው ሲደክመው እናንተ ይሄ ነገር ግን እውነት ነው እንዴ? እኔ ሲባልና እኔ የምታች ነበር በእንደዚህ የነገር እተቻለሁ እንጂ እውነት ይሁን ውሸት ይሁን አላውቅም። ሙሽራው ሲሰንፍ ሙዚየም እማ ቡና ቅመሱልኝ ሆነ እንደዚህማ አይደለም። እሱ ራሱ ይታገላል እንጂ እና ሀይሚቲና ብሩኬ እንግዲህ ፈሽ እያሉ ነው። በየቤቱ እንግዲህ እየታረደም ነው። ደፍ ደፍ እያላችሁ ነው። እኔማ ጉልበቴ መዳም ቤት ነው። ወላሂ ኢትዮጵያ ላይ እኔ ምንም አልችልም፣ መስራት አልችልም። ምንም ነገር ሪሊው ነው የምነግራችሁ። የሆነ ነገር ወለውላለሁ ስል እንኳን ስልችትና ደክም ነው የሚለኝ። እዛ ነው ለካ ፓውሬ እንዴት እንደምንሰራ እኮ መዳም ቤት እኔ ለራሴ ይገርመኛል። ሪሊው ነው የምነግራችሁ። ኢትዮጵያ መጥቼ ግን የምበላውን እንኳን አልሰራም፣ ከምር አልሰራም የምበላውን እንኳን። ግን ስደት ላይ እኮ አላህ እኮ ከኛ ጋር ነው። ኃይልና ፓወሩን ብርታቱን እንዴት እንደሚሰጠን ከምር እና ፈጣሪያችንን ሁሌም እናመስግነው። ከጠየቅነው በላይ ነው ያደረገልን እና ሁላችንም ፈጣሪያችንን እናመስግነው ውዶቼ። እናንተም በርቱ፣ ጠንክሩ። ስለ ሀይሚዬና ስለ ብሩኬም አሁን አታስቡ፣ አንድ ላይ ናቸው። ስለ ራሳችሁ ደግሞ ፏፈሽ በሉ። መዳም ቤትን ብትሆኑ ማለት ነው። መዳም ቤትን ብትሆኑ ፏፈሽ በሉ ማለት ነው። አትጨናነቁ። አልሐምዱሊላህ ነው ወላሂ። አንድ ቀን ደግሞ አላህ ሲፈቅድ ደግሞ ሀገር ትመጣላችሁ፣ ታሳልፋላችሁ። ዋናው ምንድነው? ጤና ብቻ ለምን ውዶቼ። ወይኔ ታድለሽ ሀገር ምናምን እንዳትሉ፣ ጤና ካለ ትመጣላችሁ። በቃ እሱ ባለው ሰዓት ነው፣ እኛ ባልነው አይደለም። ረቢ ነው የምላችሁ። እኔ አሁን በቃ ሁሉም ሲጨቀጭቁኝ፣ ቤተሰብ ሲጨቀጭቀኝ፣ በቃ ሰው ሲሞት ራሱ አልመጣሁም እንደነገርኳችሁ። ግን በቃ ፈጣሪ አንድ አላህ ሱብሓነሁ ወተዓላ ባለው ቀን መጣው። እንግዲህ እና የመዳም ቅመሞችዬ እናንተ ሁላችሁም በየሃይማኖታችሁ ዱአ አድርጉ፣ ሸክቱ ዱአ
ውዶቼ የምወዳችሁ ማለት ነው። በተረፈ እንግዲህ አላብዛባችሁ። ምክር እንዳትሉኝ ማለት ነው። ስለምወዳችሁ ስለማከብራችሁ ነው። አላህ ባላችሁበት ጠብቃችሁ ሀሳብና ምኞታችሁን አላህ ይሙላላችሁ። ሁሌም በዱዓ ከእናንተ ጋር ነኝ። በርቱ፣ ጠንክሩ፣ ጀግና ሁኑ። በቃ ሀገራችሁ ዘና ብላችሁ እንድትኖሩ ማለት ነው። ስደት ላይ በደንብ ጠንክረን ከሰራን ወጥረን ከሰራን ጤና ካለን መስራት ብቻ ነው። ሳንንቅ ስራ ማለት ነው። ሀገር ላይ ፏ ብላችሁ ትኖሩ